በዛሬው ቪዲዮ አወዩ ሌላው አርሰናል ዋንጫውን በላው። አወዩ ሌላው አርሰናል ዋንጫውን በላው። ከ22 ዓመታት ጥበቃ በኋላ አርሰናል ዋንጫ ሊበላ እንደሆነ ሲያውቁ በርካቶች በለቅሶ ደስታቸውን ገለጹ። ምን እንደምረረከ ምን እመቤቴ ማርያም አገዘችኝ እኮ ይሄ እንባ ብቻ አይደለም ደም ነው ሲል ሄኖክ ድንቁ ተናገረ። ይሄ እንባ ብቻ አይደለም ውስጡ ደም ነው። እንዲሁም እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ደግሞ ግርንትን ይጭራሉ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ ብያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንግዲህ አሁን እንደሚታወቀው ይሄ ቤት ምን ይፈልጋል? ፎንጋ ላቭ ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ እምትል ቀላም ሞንደልደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሐሳብ አስተያየታችሁን ደግሞ ጻፍ ብሎም የሚለቃቸው ቪዲዮዎች በቶሎ እናንተ ጋር ተደራሽ እንዲሆኑ የደውል ምልክቷን ጡቅ እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። እነሱንም ነካ በማድረግ መላክ ይቻላል። ለማንኛውም ብዙ ወሬ ያላብዛ ወደ ቪዲዮ ፒያሳ ነሽ? አዎ ፒያሳ ነሽ። ሹፌር ያዝለት ነግቢ ግን በእግር ነው የሚሄደው። ይመችህ። አሁን እኮ በእግር መሄድ ይቀላል በታክሲ ከመሄድ። ራይድ በሉታ ዋጋውን። መንግስት ምን አስቦ ነው መሰለኝ በእግራችን እንድንሄድ ጤናችንን ጥብቅ እንድናደርግ መንገዱን የኮሪደር ልማት ምናምን በሚል ሰፋ አድርጎልናል እና አመሰግናለን። ፋይዳዬን ከባንክ ጋር ያይዛለሁ ብዬ ላጥ ያልኩኝ ባንክ ቤት እገባለሁ ማለት ነው። የሆነች ለማኝ ብር እየቆጠረች አገኘኋት። እኔ ደግሞ ሁልጊዜ ሳልፍ ማለት ነው በቃ ለእሷ 10 ብር ምናምን እየጣልኩ አልፋለሁ። ሌላ ቦታ አልሰጥም። ለአንድ ሰው እስኪ ቢሰጥ ለዛ ሲጠቅመዋል ብዬ ማለት ነው። ስትቆጥር አየኋት ብር ብዛቱ እግዚአብሔር ብዛቱ ውስጥ ነው የምትቆጥረው ማለት ኖርማል ከስተመሮች ውጪ እዚህ መስኮት ጋር ነው። እሷን ውስጥ ነው ምክንያቱም ብዙ ብር ነው ያላት። እስከዛሬ ድረስ ለካኔ 10 ብር እየሰጠዋት እየታዘበችኝ ነበር። 10 ብር ስሰጣት እየደበርኳት ነበር። ታድላ እውነት ብዙ ብር ነው ያላት። ከዚህ በኋላ አልሰጠሽም እውነት አንቺ ከዚህ በኋላ ሰጪኝ። ታየዋለች፣ ይሄን በእርግጠኝነት ታየዋለች። ስልክ አላት፣ ቤት አላት በእርግጠኝነት እና ብዙ ብር ነው ያላት። እኔ ደግሞ ማለት ነው ብር የለኝም። ታዘበችኝ። ይቅርታ በእውነት እስከዛሬ ድረስ ደፈርኩሻ። 10 ብር የሰጠሁሽ በጣም በእውነት ክብርሽን ዝቅ አደረኩት። ይቅርታ እውነት ታድላ። አንድም ቀን በእኔ ቢጤ ቀናለሁ ብዬ አስቤ አላውቅም ነው የሚመስለው አንተ አነጋገሩ። ትቀልዳለህ። በልመና ስራ ላይ እኮ ነው የተሰማራችሁ። በልመና ስራ የምትለውን አስምርበት። አንተ 10 ብር ስትሰጣት ምን አለ ይሄ ልጅ አንድ ቀን ባግዘው መስጠት እንዴት እንደሆነ ባሳየው ሰጥቼ ብላ ሊሆን ይችላል እኮ። መቼምር አዞሽ ገለቴ ማን ነው ገለቱ? አዞ በቃ ምንም ማድረግ እኮ አይቻልም። በቃ አዞ ይሄ አንተ አይደለ? አግኝቼው አላውቅም። ምን ያደርግ ይሄ ፉዲዝ ሜካፕ ወገኖቼ፣ ፉዲዝ ሜካፕ። አሁን ይሄ ያቤንጂ ነው ብሎ ለማለት አይከብድም። በስመ አብ ሰው ማንን ይመስላል ኑሮን? ያን ጊዜ እንዴት አለ
አንተዬ እስቲ ልጠይቅ ምንድነው ያንተው ነው የት ሄድባል አይበርክም ፋውጥቶ ምንድነው እንቀርገ እንዴ ባለ ይዞታ ነኝ አልከኩ ተሸካሚው አካል እንኳን እንዳንተ እንትን አልተስገበገበ አይኔ በሰከከን አይንሽ መራቡ አይንሽ መራቡ ሳያን ሳይንጦት ማታ ናፍቆ መንገብገቡ ናፍቆ መንገብገቡ ጭንቁን ይጭንና ፍቅርሽ በመርከቡ አይ ህይወት እውነት ለዚህ ጀግና አባት ነገ ትልቅ ቦታ እንደምትደርስ ተስፋ አለኝ እውነት ከባድ ነው ልጅ አዝሎ ስራ መስራት እንደገና ደግሞ ዝቅ ብሎ የሴቶች ጸጉር ቤት ምናምን እግርን ዋው እውነት ክብር ይገባል እኚህ እናት አማራ ናቸው እኚህ መሃል ላይ ያሉት ኦሮሞ እኚህ ጥግ ላይ ያሉት ደግሞ የትግራይ እናት እስቲ አንዴ የሚሉትን በደንብ አዳምጧቸው ምን ነው እናቴ ምን ቸገረ ምግብ ለሁን የት ይሄዱ ነው ትሰደድ ለምን አይነት ምን ልብላ ሮሚላ ከነጎዳራ ማይላኩ ሁነቃራ አንተ ቆንቀው ታደዋሉኛኒ ወርክ ቆለቡና እንደፈደሩ ከቀ ቆለቡና ሳይተ ነገር ሲሳ أميني كوفي إني حزالي يا خندق حزالي يا خندق ولا عخني እንደሰማችሁት ሶስቱም እናቶቻችን ምን እያሉ ነው ራበን እያሉ ነው አሁን ያሳየዋችሁ ቪዲዮ የድሮ ቪዲዮ አይደለም ከታሪክ አምጥቼ አይደለም ያሳየዋችሁ አሁን እኔና እናንተ ባለንበት ዘመን ነው እኚህ አሁን ያያችኋቸው የአማራ የኦሮሞና የትግራይ እናቶቻችን ራበን ያሉት እንደምታዩት ሀገራችን ለምለም ነች ተፈጥሮ ምንም የከለከላት ነገር የለም በዚህ መንገድ ግን እናቶቻችን እንደዚህ የተራቡት እኛ ከሰው ልጅ ይልቅ ዘራችንን ስላስቀደምን ነው ይሄ ሁሉ በደንብ አዳምጠኝ የአማራ እናት እንደዚህ ራበኝ ያለች አንተ አማራ ነኝ የእንትና ዘር ነኝ ብለህ የምትኩራራበት ምንም ምክንያት የለም አማራ ማለት አማራ ክልል ላይ ያለ ዛፍ አይደለም አማራ ማለት አማራ ክልል ላይ ያለ ተራራ አይደለም አማራ ማለት አማራ ክልል ላይ ያለ ወንዝ አይደለም አማራ ማለት እኚህ እናት ናቸው ቀድመ የተራበውን አማራ አንሳ እኔ ኦሮሞ ነኝ ምናምን ብለህ የምትኩራራውን በደንብ አዳምጠኝ የኦሮሞ እናት እንደዚህ ራበኝ ያለች አንተ ኦሮሞ ነኝ የእንትና ዘር ነኝ ብለህ በኦሮሞነት የምትኩራራበት ምንም ምክንያት የለም ምክንያቱም ኦሮሞ ማለት ኦሮሚያ ክልል ላይ ያለ ዛፍ ተራራ ወንዝ አይደለም እኚህ እናት ናቸው ኦሮሞ ማለት በኦሮሞነት ከመኩራራት በፊት ቀድመ ራበኝ ያሉትን እኚህን ምስኪን የኦሮሞ እናት ቀድመ አንሳ አንተ ትግራዋይ ነኝ የትግራይ ዘር ነኝ ምናምን ብለህ ከመኩራራት በፊት እኚህን ምስኪን ራበኝ የሚሉ የትግራይ እናትን ቀድመ አንሳ ምክንያቱም ትግራይ ማለት ትግራይ ክልል ላይ የሚገኝ ዛፍ ተራራ ወንዝ አይደለም እኚህ ራበኝ የሚሉ እናት ናቸው ትግራይ ማለት እንደ ሀገርም በኢትዮጵያዊነት ከመኩራራት በፊት እኔ ኢትዮጵያዊ ነኝ ብለህ ደረትን ከመንፋት በፊት በዚህ መልክ ተራብን የሚሉ ወገኖችን ቀድመ አንሳ በዚህ መንገድ ወገኖቻችን በራብ እየተሰቃዩ በሚያለቅሱበት ሁኔታ በዘራችንም በኢትዮጵያዊነታችንም ምንኩራራበት ምንም ምክንያት የለም ስለዚህ ከዘራችንም ከሃይማኖታችንም ከሀገራችንም በፊት ሰባዊነትን እናስቀድም የሰው ልጅ እናስቀድም በእውነት በጣም ትክክለኛ ንግግር እዚህ እንደደላው ሰው እንላለን ግን ዞር ስንል ጎረቤቶቻችን ሩቅ እንኳን አንሄድ እንደው ገጠር ምናምን እንደው አናቀው ምን ዞር ስንል ጎረቤቶቻችን ከስር በረሃብ በችግር ምናምን ሲቆሉ እናያለን እኛ ግን በቃ ኦቨርአክት ምናምን በቃ ያለኝ ሙስኪን እንራጫለን ምናምን ያዛዝናል ብቻ እንዳለው ነው ልጁ እንመልከት ወገኖቻችን ላይ ምን ላይ ናቸው የሚለውን ነገር እንመልከት አይመስላችሁ ከሆነ ሰዓታት አርፌ ወደ 200 እንጀራ ጋግሬያለሁ አርፌ ማለት በቃ እንደወለድኩኝ ይወልድሽ ቀን ይወልድሽ ለሊት ያው የመጣው 10 ሰዓት ቀን ነው የወለድኩት ለሊት ተነስቼ 8 ሰዓት ጧት የሚወጣ እንጀራ ስለነበረኝ 200 እንጀራ ጋግሬያለሁ አረ ተይሽ በእውነት ምክንያቱም ግዴታ ነበር
በዛና ሁሉም ነገሮች በጣም ከባዶች ነበሩ። ግን ልጄን ስለታቀፍኩኝ የዛኔ አልተሰማኝም። እንግዲህ ወለዳችሁ በዚህ ጉዳይ ላይ ሀሳብ ስጡ። ከባድ ነው መቼስ አንድ ሴት ስትወልድ የምትታመማቸው ህመሞች አሉ። እነዛ ህመሞች ችሎ 200 እንጀራ መጋገር ማለት በጣም እውነት ጀግና ነች። ቪዲዮ ሰርቻለሁ። ይኸው እኔ ቪዲዮ የመስራት አቅሙን አጥቼ ነው አርሰናል ቪዲዮ ያልሰራሁትና አንተ አርሰናል ደጋፊ እንኳን ደስ አለ። ለአንተ ምንም ነገር ይገባ። ትምህርት ቤት መግባት ስንፈራ ሰኞ ትምህርት ቤት መግባት እንፈራል ነበር። እንፈራለን። ይቀለድብናል፣ ይሾፍብናል። አጋኝስ ገብርኤል ማቃተኝ ማንንም ምንም ይቅርታ ማድረግ ምናምን ሳይሆን በስማን ምንድነው ቤታችን ምን ሰራ? ወይኔ ስንትና ስንት ዓመት ስንት ደጋፊ አለቀሰ። የአርሰናል ደጋፊዎች በትናንትናው ዕለት በተካሄደው ጨዋታ እንግዲህ አርሰናል ዋንጫ እንደሚበላ አረጋግጠው በጣም ደስታቸውን በከፍተኛ ሁኔታ እየገለጹ ይገኛሉ። የአዲስ አበባ ጎዳናዎች በደስታ ተጥለቅልቀዋል። እስቲ ምን ይመስል ነበረ አብረን እንመልከት። አሁን የተመለከትነው ያው በአዲስ አበባ በኢትዮጵያ የአርሰናል ደጋፊዎች በዚህ መንገድ ሴሌብሬት ሲያደርጉ እንደነበር ነው። በተለይ የቦሌ ጎዳና በጣም ተጨናንቆ እንደነበር አይተናል። በጣም ደስ ይላል። እንኳን ደስ አላችሁ። ሌላው ደግሞ ከሀገራችን ወጣ ስንል በዩጋንዳ ልክ በተመሳሳይ ሁኔታ በተለያዩ ሀገሮችም አለ። የዩጋንዳው ትንሽ ለየት ስላለብኝ ነው። በተመሳሳይ ሁኔታ እንደዚሁ ሴሌብሬት ሲያደርጉ የሚያሳይ ቪዲዮ አለ። እስቲ እንመልከት እሱን። ተለቃለቀበት በፋንታ እኔም እንደሚቆጨኝ ታውቃላችሁ። በጣም ብዙ የእግር ኳስ ደጋፊዎች የሚደግፉት ቡድን ሲሸነፍ ራሳቸው ላይ ጉዳት ያደርሳሉና ቅርብ ጊዜ መቼም ሰምታችኋል ብዬ አስባለሁ። አርሰናል ተሸነፈ በሚል ራሱን ያጠፋው ኬንያ ይሁን ብቻ እንደዚህ አፍሪካ ሀገር ያለ ሰውዬ ይሄንን ቀን ሳያይ በማለፉ የምር ነው ያሳዘነኝና በጣም ነበር ሰው ሲደሰት የነበረው፣ ሰው ሲያለቅስ ነበረ። እስቲ የሰዎችን የተለያየ ሪያክሽን ደግሞ እንመልከት። ምን እንደምናረክም እኔ እመቤቴ ማርያም አገዘችን እኮ አሳካ ነው ወንድሜ አሳካ ነው።
አሳካ ነው ተሳክቷል። እሺ ለምን ነው ማተረጋጋው? ኤፊ በማን አንተ ተረጋጋ። በእናትህ ዞር በልልኝ አንድ እኮ። እሺ ተረጋጋ። እንግዲህ የአርሰናል ቀንደኛ ደጋፊ ከሆኑት አርቲስቶች መሀል አንዱ አስጌ ዴንደሾ ነው። አስጌም እንግዲህ ይሄንን ውጤት ሲሰማ በእንባ ነው የተቀበለው ውጤቱን። አንተ እግዚአብሔር ይስጥ ያንተ ጥፋት ነው ለዚህ ደረጃ ደረሰን። ያንተ ጥፋት ተኪው ነው ኤሶዬ እግዚአብሔር ይስጥ ዱቢኑ ቡዩ አማቲባው ዋው እንግዲህ አርቲስት ሄኖክ ድንቁም እማለቅሰው እንባ ሳይሆን ደም ነው ሲል ተናግሯል። እስቲ አብረን እንየው። ይኸውልህ ይሄ እንባ ብቻ አይደለም፣ ውስጡ ደም ነው የፈሰሰኝ ያለው ደም ነው። 22 ዓመት ሙሉ የአትችሉም የአትበሉም ምንም አታመጡም እናንተ ሚዜዎች የመባል ስሜትና የመገፋትና አንገት የማቀርቀር ስሜት ነው። ይሄ እንባ ብቻ አይደለም፣ ደም ጭምር ነው። ይህንን ሳታዩ ያለፋችሁ የሞታችሁ የአርሰናል ደጋፊዎች ወንድም እህቶቻችን መታሰቢያነቱ ለናንተ ነው። ምክንያቱም ይሄ ክለብ ለኛ ምን ማለት እንደሆነ እኛ ብቻ የአርሰናል ደጋፊዎች ነን የምናውቀው። 20 ዓመት ሙሉ አቀርቀረን ነበር። አሁን ግን ቀና ብለን በኩራት እንሄዳለን። ዛሬ አልጮህም፣ አልጨፍርም፣ አልስቅም። እሁድ የኔ ቀን እሁድ ነው። ዛሬ መታሰቢያነቱ በህይወት ለሌላችሁ ለአርሰናል ደጋፊዎች ብቻ ይሁንልኝ። ከነገ ጀምሮ የአርሰናል ደጋፊ የሆንክ በሙሉ ይህንን ማሊያ በኩራት ለብሰ በየአደባባዩ ላይ ውጣልኝ። ከዛ እሁድ በደንብ ሰለብሬት እናደርጋለን። ይሄ እንባ አይደለም፣ የመገፋትና አንገት የመድፋት የማቀርቀር ውጤት ነው። ደም ነው ይሄ። ዋው! የኳስ ፍቅር ግን ከባድ ነው እውነት። የተረዳሁት እሱን ነው። ማለት በጣም ነው ኢሞሽናል የሆኑት። እኔ በዚህ ልክ እንዴ ለኳስ ምናምን ልንል እንችላለን እኛ ኳስ ማንመለከት አንዳንድ ንዑሳን ሰዎች፣ ግን በዚህ ልክ እያስለቀሳቸው ምናምን ኢሞሽናል ሆነው ይሄን ባደለም ደም ነው እስከ ማለት የደረሱት በጣም ከባድ ነገር ነው። ሙዚቀኛ ሜላትም እንግዲህ ለአርሰናል ዋንጫ መብላት ሙዚቃ ሞዘቅ አድርጋለች። እስቲ አብረን እንስማት። አወዩ ሌላው አርሰናል ዋንጫውን በላው፣ አርሴ ዋንጫውን በላው፣ አርሱ ዋንጫውን በላው፣ አርሴ ዋንጫውን በላው፣ አርሱ ዋንጫውን በላው። አንቺ እንኳን ትክክለኛ ደጋፊ አትመስይኝም እውነት ለመናገር። እንግዲህ በቦሌ ጎዳና ላይ በጣም በከፍተኛ ሁኔታ የአርሰናል ደጋፊዎች ሲቀውጡት እንደነበረ አይተናል። ከዚህ በኋላ እንደውም ኤድና ሞል አደባባይ ሳይሆን መባል ያለበት አርሰናል አደባባይ ነው ብለው ተናግሯል። እንግዲህ የአርሰናል ደጋፊዎች እስቲ እንስማ። አዲስ የወጣ መግለጫ ነው። ከዚህ በኋላ ኤድና ሞል አደባባይ አርሰናል አደባባይ ተብሏል። ከዚህ በኋላ አርሰናል አደባባይ ተብሏል። ኤድና ሞል ከዚህ በኋላ በቃ የአርሰናል
የአርሰናል ደጋፊዎች እንግዲህ አንድ ከባድ የሚባል መግለጫ አውጥተዋል። በተለይ ደግሞ ለደርቢ ለሚባለው ቡድን ደጋፊዎች ነው። እስቲ ምንድነው መግለጫው? ማስጠንቀቂያውስ ምንድነው የሚለውን አብረን እንስማ። አስቸኳይ ማሳሰቢያ የአርሰናል ደጋፊ ላልሆናችሁ በሙሉ ላልሆናችሁ ነው ያልኩት። የክለባችንን ታላቅ የዋንጫ ድል አስመልክቶ በቀጣዩ ቀናት ሊደርስባችሁ ከሚችለው ከፍተኛ የአእምሮ መረበሽና የቅራት ስሜት ራሳችሁን እንድትጠብቁ ይህ መልእክት ከመድፈኞቹ ደጋፊዎች ተላልፎላችኋል። ያው ዘግብተው ነው። ከዛሬ ጀምሮ እስከ ቀጣዩ 3 ወር ድረስ ቲክታክ እና ፌስቡክ ላይ ዝር እንዳትሉ ትረበሻላችሁ። በተለይ በቲክቶክ ላይ በየሰከንዱ የሚለቀቁ የአርቴታ ፈገግታው፣ የሳካ ዳንስና የኦዴጋርድ ክህሎቶች ስልካችሁን ሊያፈነዱ ስለሚችሉ መግባት ክልክል ነው። ከገባችሁ ኃላፊነቱን አንወስድም ይላሉ። በምንም አይነት አጋጣሚ ከአርሰናል ደጋፊ ጋር አይላይን እንዳትጋጩ፣ ኃላፊነቱ ከባድ ነው። ሰላምታ ለመስጠት ከመሞከር ይልቅ አቅጣጫችሁን ብትቀይሩ ይሻላችኋል። ካላደረጋችሁ ኃላፊነቱን አንወስድም። ከአሁኑ ሰዓት ጀምሮ እስከ ሰኔ ማጠናቀቂያ ድረስ የአርሰናል ደጋፊዎች በየግሩፑና በየቲክቶኩ የሚጮሁትን ጮት እንቅልፍ ስለሚነሳችሁ ጆሮአችሁን በጆሮ ማዳመጫ ድፈኑ። ሌላኛው ዲፕሎማሲያዊ የሆነ ሰላምታን አዘጋጁ። ድንገት መንገድ ላይ ስንገናኝ ረጅም ክርክር ውስጥ ከመግባት ይልቅ እንኳን ደስ አላችሁ በጣም ጎበዝ ናችሁ ብላችሁ አንገታችሁን ደፍታችሁ እለፉ። ካልሆነ ኃላፊነቱን አንወስድም። ሰሜን ለንደን ሁሌም ቀይ ናት። አከተመ። ይሄን ሲሰሙ የማንቸስተር ዩናይትድ ደጋፊዎች በተለይ ገዳም ገብተዋል አሉ። እውነት ነው እንዴ? እኔም እኮ የማንቸስተር ዩናይትድ ደጋፊ ነኝ። ምን ለማለት ፈልገሽ ነው ፍራታ እንዴ? ለማንኛውም ግን እንኳን ደስ አላችሁ። ይሄ በተለይ እንደዚህ ኢሞሽናል ለሆናችሁ ደጋፊዎች ትልቅ ነገር ነው። ዋንጫ ከ22 ዓመት በኋላ ማግኘት 22 ዓመታት ሙሉ ታግሳችሁ ሐቀኛ ቀንደኛም የአርሰናል ደጋፊ ሆናችሁ እስካሁን ድረስ መቆየታችሁ እንግዲህ ፍሬ አፍርቷልና እንኳን ደስ አላችሁ ለማለት እወዳለሁ። ግን በቃ አታልቅሱ። ጨርሻለሁ። ለማንኛውም ውዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበር። እንደወደዳችኋቸው ተስፋ አደርጋለሁ። እንግዲህ በቀጣይ በሌላ ቆንጆ ቪዲዮዎች ከቻሳ በኮረኮንቻሳ እልላችኋለሁ ማለት ነው። ታዲያ እንደሚታወቀው ይሄ ቤት ምን ይፈልጋል? ፎንቃ ይፈልጋል። ፎንቃ አሰጣጡ እንዴት ነው ብላችሁ ልትጠይቁ ከቻላችሁ ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትለዋን በተን መቼስ ታውቋታላችሁ። ሞንዳሊትን እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ደግሞ ጻፍ በማድረግ ብሎም የሚለቃቸው ቪዲዮዎች በቶሎ እናንተ ጋር ተደራሽ እንዲሆኑ ደግሞ የደውል ምልክቷን ንኩት በማድረግ እንዲሁም ደግሞ እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ አትልኩም። ግን ለምንድን ነው አትልኩት? አንዱ እንደውም ምን አለ፣ የለም እኮ የኢንስታግራም የፌስቡክ ምናምን የምትብ የለም አላለም። ሽንጥጥ አራታው አረ ዲስክሪፕሽን ላይ ያሉ የኢንስታግራም የፌስቡክ የቲክቶክ ገጾቼ ተደርድረዋል። እነሱን ነካ በማድረግ መላክ ይቻላል። ለማንኛውም ግን የማንቸስተር ዩናይትድ ደጋፊ የሆናችሁ ዩናይትዳውያን ገዳም እንደገባችሁ ጭምጭምታና ጉምጉምታ ተሰምቷል። ስንቅ በማቀበል ተባበራችኋለሁ ለማለት እወዳለሁ። የዛሬን አበቃው። ይመቻችሁ ባይ